ሰላም ሰላም እንዴት ናችሁ ውዶቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬ እንግዲህ ስራ መስደብኝ ምናምን ነው የጠፋሁትና እና እንዴት ናችሁ? ያው ዛሬ ያልቀና ሰው አለ ብዬ አላስብምና በጣም ደስ የሚል ጊዜ አሳልፈዋል። የፍቅር ጊዜ የፍቅር ምሽት ነበር። በጣም ከምላችሁ በላይ ነው ደስ ያለኝ። ሀይሚዬ ደግሞ እየተንተባተበች ነበር፣ እያፈረችም ነበር። ለመጀመሪያ ጊዜዋ ስለሆነ ምናምን ነው መሰለኝ ፍቅራቸው እያጣጣሙ ነው። እውነታ ነው። ግን እኔ የምለው ውዶች የሴት ልጅ ከወለደች ምናምን እያለ እያስፈራራት ነው ብሩኬና። ኧረ ተው እባክህ ወንድሜ ተዋት እንጂ አታስፈራራት በገናው ማለት ነውና ግን እኔ ምኞቴ ነው በቃ እሱን የሚወደው ሴት ልጅ ስለሆነ እግዚአብሔር እንዲሰጠው፣ ሀይሚዬ ደግሞ ስለምትወደው የሚፈልግ ነገር እንድትሰጠው እሷም ምኞታ ነው ብዬ አስባለሁና እስኪ እግዚአብሔር ለዚህ ቀን ያድርሰን። ዋናው ነገሩ ልባቸው የታሳሰረ ነው። አሁን ነው የሚያስደስተኝ ነገር የምሬ ነው። ሰርጋቸው ምናምን በጣም ጓጓ ነበር፣ ግን ደግሞ በቃ የሚያጓጓኝ ነገር የለም አሁን። ዋናው ነገር እነሱ አንድ ላይ መሆን ነውና ከዛ ሁሉም የማይቀር ነው። በቃ እነሱ ከተፋቀሩ ሰርግ ምናምን የማይቀር ነው ስለሆነ ግን አስባችሁታል? እኛ እንኳን እንደዚህ የተደሰትን ሀይሚዬ እንዴት ነው ደስ ያላት ብዬ ሳስበው መገመት አይከብድምና እንኳን ደስ አለሽ የኔ ቆንጆ። ሁሌም ደስ ይበልሽ ሀይሚዬ፣ ላንቺ ሁሉም ነገር ይገባሻል። ስሜት ደግሞ በጣም ይለያል። አሁንና ከአሁን በፊት የነበረ አሁን ይለያል። በቃ ሁሌም ስለሱ ማሰብ ነው፣ ስለ የወደፊት ህይወታቸው ማሰብ ስለሆነ ምናምን ነው የጓጓችሁና እስኪ ደስታችን ለዘላለም ያርግልን። የጨረቃ ፋሚሊ በሙሉ በጣም ደስተኞች ነው በአሁን ጊዜና ለሁሉም ጊዜ ያድርግልን። ዛሬ ቢከብድሽም ባያስከፋሽ ፊትህ አዲስ ህይወት አለ ገና ወደፊት ነበር ሊባልለት ብዙ አትጨነቂ። አሳዛኝን ጊዜ እንደሚያልፍ ወቂ። ሁሉም ጊዜ አይኖርም፣ ታሪክ ይቀየራል። ነገ የተሻለ መልካም ቀን ይመጣል። ደስተኛ ሁኚና ሁሉን አሳልፊ። ተሳክቷል ያሰብሽው፣ አይዞሽ አትከፊ። ልጆችሽም መጡ ባንዶ ነው ፍቅራቸውን ሊያበስሩሽ ያለው ስለሰጣችሁኝ አመሰግናለሁ። አሁን ነው የመጣሁት፣ ድምፅሽ አልተሰማኝም ነበር፣ ለዛ ነው። ቲጂዬ የኔ እናት የኔ ጠንበለል ማለት እኔ የተከፋሽበት ወይ ገርሞኛል። ለምን ከዚህ በላይ ብዙ ነገር አሳልፈሻል። ይሄ እንደውም ትንሹ ነው ከተባልሹ በጣም ጥንጡ ነው ይሄ። ከምንም በላይ ብዙ ነገር ተብለሻል፣ አልቀሰሻል፣ በጣም አዝነሻል። ያን ሁሉ ነገር ያን ሁሉ ዳገት ቁልቁለቱን ዘለሽ መተሽ እዚች የደስታ ሰዓቷ ላይ መድከምሽ ለእኔ ደስ አይለኝም፣ ጥሩም ነው ብዬ አላምንም። ለምን የጨረቃ ፋሚሊ ነክቶሽ ቢሆን ኖሮ እሺ ይክፋሽ። ሌላኛው አካል መጥቶ ተናግሮሽ የጨረቃ ፋሚሊ ተነስቶብሽ ሲናገርሽ ዞር ያላሽ ሌላ አካል መጥቶ ቢናገርሽ ለምን ቦታ ሰጠሽ? አልገባኝም። ይሄን ነገር አስቢበት፣ ቁጭ ብለሽ አስቢበትና የጨረቃ ፋሚሊ ይወድሻል። የፈለገ ነገር ጥፋት ቢኖርብሽ ነይ ጥፋት አለብሽ ብለን ነይ የቱ ጋ ነው ጥፋትሽ ብለን አምጥተን ገስት ላይ አናግረንሽ ነገሮቹ ተፈተው ሁሌ እንደምንጓዘው በሙሉ እንጓዛለን። ግን አሁን ሌላኛው አካል ነው የሰደበሽ። ያንን ሰው ንቀሽ አልፈሽ ረግጠሽ መተሽ ሚዲያ ላይ ድምቀት ነሽና ድምቀትሽን ደግሞ ብታሳየን ደስ ይለናል። ለምን ድክመትሽን ማንም እንዲያየው አልፈልግም። ማንም ሰው አውቃለሁ። አንዷ ቃል ስትወጣ ያንቺ ላይክ ዛህራና አንቺ አንድ አይነት ናችሁ። ልክ የሆነ ቃል ስትወረውሩ ተሰነቃቅጠው ነው ብዙ ቦታ የሚደርሰውና ያ ደግሞ እንዲሆን አንፈልግም። ደካማም እንድትባይ አንፈልግም። ጀግና ነሽ አንቺ፣ የልጆቻችን መከታ ነሽ። ሁሉ ነገር አልፈሽ ደክመሽ መተሽ እዚህ ጋር ወደኋላ መቅረትሽ ነው መሆን የለበትም። ደካማ ነሽ እንድትባይም አልፈልግም። ምክንያቱም ጀግና ስለሆንሽ። ጀግና ደካማ ሲባል በጣም ነው የሚደብረው። ጀግንነትሽን ደግሞ በቲክታክ መዝጋት አይደለም። ተጋፈጪ። እኛ እህቶችሽ ነን፣ እንጋፈጣለን። እና
ነይና ያለውን ነገር ፈተን አብረን ተሳስቀን አብረን ቁጭ ብለን ያለብሽን ነገር በጠቅላላ ፈተን ቁጭ ብለን ስቀን ተጫውተን ብትሄጂ እየሄድሽ ዘና ብለሽ ብትሄጂ ደስ ይለናል ከኛ ጋር ተጫውተሽ እንጂ ቲክታክሽን አጥፍተሽ እንድጠፊ አንፈልግም። ለምን እህታችን ነሽ። ብታጠፊ አጥፍተሻል ብለን ገጽሰን አናስቀምጥሻለን እንጂ አንጥልሽም። ጥፋት ሊኖርብሽ ይችላል። ጥፋት ሊኖርባት ይችላል። ልጅቷንም መምጣት ካለባት አምተን ይቅርታስ ብለን ማስኬድ እንችላለን። የሰው ልጆች ነን። አናጠፋ ማለት አይደለም፣ እናጠፋለን። ከአንደበታችን የሚወጣው ነገር ለአንቺ ጥሩ የተናገርሽው ለሌላው መራራ ሊሆን ይችላል። እኔ መራራን የተናገርኩት ብለሽ ጥሩ ልትናገሪ ትችያለሽ። የሰው አመለካከቱ ነውና ነይና ያለውን ነገር ፈተን አብረን ተጫውተን አብረን ተሳስቀን እንደ ድሯችን ብንለያይ ብለን ብዬ እድሉን ሰጥሻለሁ። እንደ እግዚአብሔር ፍቃድ ትመጫለሽ ብዬ ተስፋ አደርጋለሁ። እንደማታሳፍሪንም አምናለሁ። እህታችን፣ የእኛ ጀግና፣ የእኛ የልጆቻችን መከታ ዞር እንደማትይብን አምናለሁ። እባክሽ እባክሽ ቲክቶክሽን አጥፍተሽ ከምጠፊ ነይና ያለውን ነገር የጨረቃ ፋሚሊ እንደሚወድሽ እያሳየሽ ነው፣ እንደሚያከብርሽ እያሳየሽ ነው። የሌላ ፋሚሊ ቢሰድብሽ ለምን ቦታ ሰጥተሽ? ምክንያቱም የራሳችን ፋሚሊ እየሰደቡሽ እንኳን ብዙ ነገር ተብለሽ እንኳን መተን አመተን እያስተካከልን ኖ እንደዚህ ያላለችን በእንደዚህ መልኩ ነው ብለን ያሳለፍነው ብዙ ነገሮች አሉ። አንቺም ታውቂያለሽ። ግን ያንን ነገር አልፈሽ ያንን ነገር ጉድጓዱን ዘለሽ መተሽ ሁሉን ነገር ጫናሽን አውርደሽ ለምን አሁን ወደፊትሽን አዞርሽ? ኖ ጀግና ሰው ደግሞ ወደኋላ ሲሄድ አያምርበትም፣ ወደፊት እንጂ። አንቺ እኮ ጀግና ነሽ፣ ለብዙ ሰው አርአያ ነሽ፣ ለብዙ ሰው አርአያ ነሽ። ቲክታክ ላይ መጥቶ ገስት ላይ ለማውራታቸው አርአያ ነሽ እየተባልሽ እየተወራልሽ እንዴት ወደኋላ ትመለሻለሽ? ይሄ ደግሞ የማይሆን ነገር ነው እና የኛ እናት፣ የኛ እህት፣ የኛ ጀግና፣ የኛ ጠንበለን እባክሽ ተመለሽልን፣ እባክሽ ተመለሽልን እና እኛም ደስ ብሎን ከአንቺ ጋር ተጫውተን እንድንለያይ። ምክንያቱም ጥፋት ካለብሽ ኖ ቲጂዬ እዚህ ጋር ጥፋት አለብሽ አስተካኪ፣ እኛ እያስተካከልንሽ፣ እኛም ጥፋት ሲኖርብን አንቺ እያስተካከልሽን ነው እንጂ እስካሁን ድረስ የመጣ ነው አንቺ ሸሽተሽ ወይ እኛ ሸሽተን አይደለም። ስንት ነገር ተብለሻል። ከዚህ በላይ ስንት ነገር ተብለናል። መሸሽ ነበረብን አጥፍተን ኖ ለጠላት አንገትሽን ደፍተሽ ሳይሆን ቀና አድርገሽ ነው ማሳየት ያለብሽ እና ጥፋት መሆኑን እናውቃለን። እባክሽ እባክሽ ወደ ሚዲያው እንድትመለሺ ብዬ እጠይቃለሁ። ታውቂኛለሽ እንግዲህ ያው በቃኝ፣ ከዚህ በላይ በቃኝ። ብዙ ማውራት አልፈልግም፣ አውርቻለሁ ከዚህ በላይ እና ውዶች እንደሰማችሁት ነው። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱኝ ማለት ነው። መልካም ቀን ይሁን። የዛሬ ደግሞ በጣም ደስ የሚል ጊዜ እናሳልፈን ብለን እናስባለን። መቼም በቃ አሁን ደግሞ እኛ ራሱ እየጓጓን ነው። 12 ሰዓት መቼ ነው የምገባ እያልን ነው። እንደነሱ በቃ ፍቅራችን እያጣጣምን ነው። እኛንም ብቻ አይደለችም ሀይሚና የጥንቸሎች ነገር ደግሞ ማለት ነው አድገዋል እኮ ወይኔ ደስ ሲሉ ተናነሽ የነበሩ አድገዋል። በቃ ሀይሚዬ ልጅ ማሳደግ ትችላለች ማለት ነው። ከዚህ በኋላ ልጅ ይመጣል ማለት ነው። እንጠብቃለን። በጊዜው ነው በጊዜው። ኧረ አናጣድፋቸውም። ከዚህ በኋላማ አያስፈልግም። ቀስ ብለው ራሳቸው ገዝተው የሚፈልጉትን ደረጃ ደርሰው እንዲገቡን እንፈልጋለን። እኛንም ማለት ነው። አንድ ልጅ እንኳን ያስፈልግ ነበር። የምር የቤት ድምቀት፣ የፍቅራቸው ውጤት፣ የእኛንም ደስታ ምናምን ስለሆነ ነው። ግን በጊዜ ይሆናል። ሀይሚዬ ደግሞ ፍቅሬ ላጣጥም ብላለች። ሳትወልድ ብላ የሚባል ምሳሌ ያለና እውነት ነው። ሳትወልድ አሁን ማጣጥም አለባት ፍቅሯ እንጂ። በተለይ ደግሞ ሴት ልጅ ከወለደች እንዳትረሳ እናንተ። ምንድነው ብሩኬ ግን በአርሰናልና በሴት ልጅ እንዴ መተሳሰብ አለብን። ብሩኬ ተው። ለማንኛውም መልካም ጊዜ ሁሉ ወዶች። የዛሬ ቀን ደግሞ በሰላም ይምጣሉን። በቃ መቼም ከነሱ ውጪ ሌላ አይታየኝም። እኔ በተለይ ደግሞ በአሁን ጊዜ ከነሱ ውጪ ማንም ሰው እየታየኝ አይደለም። የምሬን ነው። በቃ ዝም ብዬ በቃ የነሱ ሳላይ ቪዲዮ የሌላ ሰው እንኳን አላይም።